በፊት በሳር ቤት ነው ያለሁት። እንደዚህ ሆኜ በጭስ በጣም ጭስ የሚባል ነገር በጣም አይኔን እያመኝ ነበረ። በጭስ እየተጨነኩ ነበረ። የበፊቱ ቤት አናኖርና ይሄንን ሲናነጻጽር አይገናኝም። የበፊቱ ቤት አናኖር ጋማ ከብቱም ፍየሉ፣ ዶሮው፣ ሰው ሁሉ በአንድ ላይ ነው የሚኖረው። ስለዚህ ንጽህና የለውም። በጭስ ታፍኖ ነው የሚኖረው። አሁን እግዚአብሔር ይመስገን ስቶቭ አለ። እግዚአብሔር ይመስገን እግዚአብሔር ዘመኑን አምጥቶ በጣም ለውጦናልና ስለዚህ አሁን በስቶቭ እየሰራው ነኝ፣ እየበላው ነኝ ልጆቼን እኔም እግዚአብሔር ይመስገን። ያን ኑሮና ይሄንን ኑሮ ሲናነጻጽር በጣም አይገናኝም። ይሄ በጣም የተሻለ ኑሮ ነው። ምክንያቱም ሰውም ከብቱም አይገናኝም። አሁን ከጭስ አሪፍ ያለው በስቶቭ እየሰራው ነኝ። ውሃም አለ እግዚአብሔር ይመስገን። በውጋዝ አለ ሁሉም ነገር ተዘጋጅቷል እግዚአብሔር ይመስገን። ጭስ የለም በውጋዝ አለ። በዛ ነው በዘመናዊ ቴክኖሎጂ በዛ ነው የምንጠቀመው። ስለዚህ ይሄና ያን ኑሮ ሲናነጻጽር እጅግ በጣም ይሄ የተሻለ ነው። በጣም የተሻለ ኑሮ ነው ይሄ። በጣም 3 አልጋ አለ ለእንግዳ የሚሆን ለልጆቼ ለባለቤቴ የሚሆን ሰፊ አልጋ፣ ሰፊ ቦታ፣ ሰፊ ክፍል አለኝ እግዚአብሔር ይመስገን ተመችቶኛል። ከዚህ በፊት የምንኖረው ኑሮ እና ይሄ ሲናገናኝ አይገናኝም። ይሄ ከአዲስ አበባ ከአዋሳ ከተለያዩ ከተሞች ጋር ሲናነጻጽር እንደው ከዛ ይሄ የተሻለ ብዬ ነው እንደኔ ግንዛቤ የሚወስደው።